Hello everyone እንዴት አላችሁ? እንግዲህ እንደተለመደው በአዲስ ቪዲዮ መተናል። በዚህ ቪዲዮ ሪቪው የምናደርገው መኪና የቼሪ ሰብ ብራንድ የሆነው ጃይኮ የሚያመርተው ጃይኮ J5 EV የሚባለው መኪና ይሆናል። actually ይሄ መኪና I think ከሁለት ሳምንት በፊት አካባቢ በኢትዮጵያ ኦፊሻሊ ተመርቋል ወይም ደግሞ በኢትዮጵያ ገብቶ ለሽያጭ መቅረብ ጀምሯል በኦፊሻል ዲለርሺፕ አማካኝነት። ስለዚህ መኪና ኢንቴሪየር፣ ኤክስቴሪየር እንዲሁም ደግሞ ባትሪ ፓኩ የተለያዩ ነገሮችን እናያለን። ያያችሁ ያላችሁት ካርቪው ነው። እኔ ደግሞ ሮቤል ነኝ። ወደ ቪዲዮአችን እንደተለመደው ከፍሮንት ዲዛይኑ ስንጀምር እዚህ ጋር እንዳስቀመጥኩላችሁ እንደምታዩት ጃይኮ የሚለው ስም እንደ አምብለም ከፊት ለፊት በትልቁ ተጽፎ እናገኘዋለን። ይሄ ካይንድ ኦፍ እንደውም የቶዮታ ይሄ በፊት ሞዴሎች ወይም ደግሞ የበፊት መኪኖቹ ላይ የቶዮታ አርማን ወይም ደግሞ ሎጎን ሳይሆን የሚያስቀምጡት ቶዮታ የሚለውን ስፔል አድርጎ ነበር የሚያስቀምጠውና ካይንድ ኦፍ ከሱ ኢንስፓየር ያደረገ እዚህ ጋር ጃይኮ የሚለው ስም እዚህ ጋር ተቀምጦ እናገኛለን። ከዛ እዚህ ጋር የተቀመጠበት ከጀርባ ፕላስቲክ አለ። ፕላስቲክ ውስጡን ስናየው ደግሞ ካይንድ ኦፍ ካርበን ዊቭ አለ። ካርበን ፋይበር ዊቭ አክቹዋል ሪል ካርበን ፋይበር ሳይሆን ፕላስቲክ ካርበን ፋይበር ነው የተጠቀሙት ማለት ነው። ቢካዝ ኢትስ ቺፕ ካርበን ፋይበር ደግሞ ኤክስፔንሲቭ ነው እንደዚህ አይነት መኪኖች ላይ ለመጠቀም። ከዛ በተጨማሪ እዚህ ጋር እንደምታዩት ትልቅ የሆነ ፍሮንት ባምፐር አለ። ፍሮንት ባምፐሩ እንግዲህ ያው ፔትሮል መኪና ስላልሆነ ከዚህ በፊትም ብያችኋለሁ፣ ፔትሮል መኪና ስላልሆነ ፍሮንት ባምፐሩ ጀስት ስሙዝ ፕላስቲክ ነው ማለት ነው። ግን ሂውጅ ነው እና አይ ዶንት ኖ ትንሽ ዲዛይኑ ላይ ትንሽ አልተመቸኝም። የፍሮንት ዲዛይኑ የተወሰነ አክሰንት ቢያስገቡበት ካይንድ ኦፍ ፌክ ቬንቶችም ቢሆኑ ካይንድ ኦፍ አግሬሲቭ የሆነ ሉክ ነገር ለመስጠት ቢሞክሩ አይ ቲንክ የተሻለ ነበር ብዬ አስባለሁ። ግን ዋቴቨር እዚህ ጋር እንደምታዩት አክቲቭ ኤር ቬንት አለ ወይም ደግሞ ቬንት አለ። ይሄኛው ያው ዲፔንዲንግ ኦን ባትሪ ሂት ባትሪው ኤር ኩል ወይም ደግሞ አየር ቀዝቃዛ አየር የሚያስፈልገው ከሆነ እዚህ ጋር ያሉት ይከፈታሉ፣ ካልሆነ ይዘጋል። ሞር ኤሮዳይናሚክ እንዲሆን ምናምን ነገር ለማስቻል ማለት ነው። ስለዚህ ያ ፍሮንት ዲዛይኑ ላይ እንደዚህ ነው። ያን ያህል ዋው የሚያስብልም ዲዛይን አይደለም ያለው። ከዛ በተጨማሪ እዚህ ፍሮንት ላይ እንደምታዩት ኤልኢዲ ሄድ ላይ ተገጥሞለታል። ኦፍ ኮርስ የቻይና መኪና ነው። ኤልኢዲ ነው ኤቭሪቲንግ፣ ሃይ ቢም ሎ ቢም እንዲሁም ዴይ ታይም ረኒንግ ላይት፣ ከዛ በኋላ ሳይድ ብሊንከሩ ኤቭሪቲንግ ኤልኢዲ ነው። ስለዚህ ዋካን ቢሳይ አክሰፕት እናደርገዋለን። ግን ካይንድ ኦፍ እዚህ ጋር እቺን ብቻ ስታዩት የሆነ የብሪቲሽ መኪናን ይመስላል። እሱም ሬንጅ ሮቨር መኪኖችን ይመስላል። ከፈለጋችሁ ዲስከቨሪው ማለት ትችላላችሁ፣ ከፈለጋችሁ ቮግ የሚባለውን ማለት ትችላላችሁ። ዋቴቨር ብቻ ግን ሬሚኒሴንት ኦፍ ሬንጅ ሮቨር የትኛውንም ብራንድ ብላችሁ ማየት ትችላላችሁ። ግን የሬንጅ ሮቨር ቲም ሄድላይቱ ላይ ብቻ ሳይሆን ከዚህ በኋላም ያሉት የምናያቸው ቦታዎች ላይ የሬንጅ ሮቨር ዲዛይን ኤሌመንቶችን ተጠቅሟል ይሄ መኪና። ወደ ሳይዱ ስንሄድ አሁንም ስቲል ሬንጅ ሮቨርን ይመስላል። ኤቭሪቲንግ ማለት እንደ ሬንጅ ሮቨር ትልቅ ባይሆንም ግን እዚህ ጋር አሁን ለምሳሌ ከኋላ ያለው ዲዛይን ሬንጅ ሮቨር ይሄ ቮግ የሚባለው ካይንድ ኦፍ አጭሩ ሬንጅ ሮቨር አለ አይደለ? እሱን ሬንጅ ሮቨር ከኋላ ኢቭን አጭሮቹ አይደለም ኤቭሪ ሬንጅ ሮቨር ከኋላ ያለው ዲዛይን ኤቭሪ ሬንጅ ሮቨር የሚጠቀመው አይነት ዲዛይን። ፕላስ እዚህ ጋር ያለው ቦዲ ላይን አብዛኛው ሬንጅ ሮቨሮች የሚጠቀሙት ነው። እዚህ ጋርም ያለው እንዳልኳችሁ ሄድ ላይቱም ሬንጅ ሮቨር ነው። ሼፑ ኦቨርኦል ሼፑ ሬንጅ ሮቨር ነው የሚመስለውና ዋይ ሬንጅ ሮቨር ካልን ቼሪና ሬንጅ ሮቨር አንድ ላይ ይሰራሉና አይ ቲንክ ቼሪ የሆነ ያክል ፐርሰንት ኦፍ የሬንጅ ሮቨር ሼር ስላለው ካይንድ ኦፍ የሆኑ ነገሮችን ሼር ያደርጋሉ ይመስለኛል። በዛ ምክንያት ይመስለኛል እንደዚህ ሞስትሊ ሬንጅ ሮቨርን እንዲመስል አድርገው ዲዛይን አድርገውት። ግን ዋቴቨር እንቀበለዋለን። መኪናው እንደ መኪናነቱ በኋላ እንመጣበታለን ፕሮቫይድ የሚያደርገው ስፔሻሊ ባትሪ ፓኩ ላይ። ግን ጀስት ስናየው ግን ያን ያህል አይደብርም። ግን እንዴት ነው ስሞል ነው ሳይዙ ኦልሞስት ከዩአናፕ አሁን ለምሳሌ እኛ ሀገር ከቢዋይዲ ዩአናፕ አካባቢ እንደዛ አይነት ሳይዝ ነው ያለው ማለት ነው። ከዛ በተጨማሪ እዚህ ጋር 18 ኢንች አሎይ ዊል አለው። ያ እንዳልኳችሁ የሳይድ ዲዛይኑ ኦልሞስት ሬንጅ ሮቨር ነው የሚመስለው። ያን ያህል እናካብድለትም ዲዛይን አይደለም ማለት ነው። ወደ ኋላ ስንሄድ ስቲል ሬንጅ ሮቨር፣ አሁንም ሬንጅ ሮቨር ቮግን ማየት ትችላላችሁ ወይም ደግሞ ዲስከቨሪ ማየት ትችላላችሁ። የኋላን ኤግዛክትሊ ይሄ ነው ማለት አይደለም፣ ግን ጀስት ይሄ ኢማጂኔት ስታደርጉት ነገሩን ኢማጂኔት የሚባለው እሺ፣ ኢማጂን ስታደርጉት ወይም ብቻ ሬንጅ ሮቨር ቮግን ወይም ደግሞ ዲስከቨሪን ጀስት አይምራችሁ ላይ መላልሳችሁ የኋላውን ማየት የምትችሉ ካላችሁ ወይም ደግሞ ይሄንን ቪዲዮ እያያችሁ ጎግል ላይ የሬንጅ ሮቨር ቮግ ወይም ዲስከቨሪ የጀርባውን ዲዛይን የምታዩት ከሆነ ካይንድ ኦፍ ይመሳሰላሉ። ስፔሻሊ ይሄኛው የኋላው ይሄ ታርጋ የተቀመጠበት እዚህ ጋር ጎድጎድ ያለው ነገር ዲዛይን፣ እንዲሁም ደግሞ ይሄኛው ኢቭን ቴል ላይቱ ራሱ ዲዛይኑ ካይንድ ኦፍ ከሬንጅ ሮቨር ጋር ይመሳሰላል። ግን ይሄ አብዛኛው ጄኮ ምርቶች ላይ የምናገኘው የኋላ ቴል ላይት ዲዛይን ነው። ስለዚህ
ይሄም ኦብቪየስሊ ቻይና ነው። ስለዚህ ፉል ኤልኢዲ ቴል ላይት ነው የተገጠመለት። ፕላስ እዚህ ጋር ቀይ አንጸባራቂ አለ። ከዛ እዚህ ጋር ፌክ ፕላስቲክ ዲፊውዘር አለ። እንዲሁም ካይንድ ኦፍ ይሄ ሬን ላይት የሚባል አለ። ስፔሻሊ ሱፐር ካሮች ላይ ነው የምናገኘው ሬን ላይት። ካይንድ ኦፍ እሱን ሚሚክ ያደረገ ዲዛይን የተጠቀሙት። አሚን እዚህ ጋር አሁን ለምሳሌ ሩፍ ስፖይለር አለው። ከዛ ሰርድ ብሬክ ላይት አለው። ይሄኛው እንዴት መሰላችሁ? እኛ ሀገር የገባውን አሁን አሳያችኋለሁ። ግን እኛ ሀገር የገባው የጄይኮ J5 EV ቤዝ ሞዴል የሚባለው ነው እኛ ሀገር ለገበያ የቀረበው። አሁን እዚህ ጋር ሪቪው እያደረግን ያለነው ግን የጄይኮ J5 ሃየር ትሪም የሚባለው ወይም ደግሞ ለግዠሪ ብራንድ ወይም ደግሞ ሃየር ትሪም የሚባለው ነው እዚህ ጋር ሪቪው እያደረግን ያለነው። ስለዚህ አብዛኛው ነገር ምናልባት እኛ ሀገር ላይ የሚሸጠው ጄይኮ J5 ላይ ላናገኘው እንችላለን፣ ግን እንየው በሚለው ነው። ስለዚህ ኤክስቴሪየር ዋይዝ ጄይኮ J5 ይሄንን ይመስላል። አሁን ደግሞ ወደ ኢንቴሪየሩ እንሂድ። እዚህ ጋር እንደምታዩት የመጀመሪያው ልዩነቱ እዚህ ጋር ነው የሚመጣው ኢንቴሪየሩ ላይ ማለት ነው። አሁን እዚህ ሃይስት ስትሪም የሚባለውን ከማሳየቴ በፊት እኛ ሀገር ያለውን ላሳያችሁ። እዚህ ጋር አክቹሊ ከኢቢኤስ ነው ይሄንን ፎቶ የወሰድኩት። ያው ኢቢኤስ ላይ በደንብ ስለመኪናው ስላስተዋወቁ ማለት ነው። እዚህ ጋር እንደምታዩት ከሃይስት ስትሪም ከሚባለው ጋር ሜጀርሊ ብዙ ትልቅ ዲፍረንት የምናገኘው እዚህ ጋር ያለው ሴንተር ኮንሶሉ ላይ ነው። ሴንተር ኮንሶሉ ላይ ሃይስት ስትሪም የሚባለው እዚህ ጋር ያለው ይሄኛው ስክሪን ኦልሞስት 13.2 ኢንች ኢንፎቴይንመንት ስክሪን የተገጠመለት። እኛ ሀገር ላይ ግን ያሉት እንደምታዩት ከ13ቱ ኦልሞስት ሃፉ ተቆርጧል። የተወሰነው ብቻ ነው ያለው። ከዛ በኋላ ይሄኛው ባዶ የሆነውን ስፔስ ደግሞ አኮሞዴት ለማድረግ የተለያዩ በተኖች ተጠቅመዋል። አክቹሊ ይሄንን በተን ቀረብ ብዬ ለማየት አልተመቸኝም ጥራት ስለሌለው፣ ግን ፊዚካል በተኖቹ ካይንድ ኦፍ ኤር ኮንዲሽን የምናስተካክልበት ሂቲንግ ወይም ደግሞ ኩሊንግ የሲቶቹን ፈንክሽን እሱን የምናስተካክልበት ምናምን በተን ይመስላል። ስለዚህ እንደዛ ከሆነ አይ ቲንክ 13.2 ኢንቹን ስክሪን ከመጠቀም አይ ቲንክ ይሄኛው የተሻለ ይመስለኛል ኢንተርምስ ኦፍ ፕራክቲካሊቲ። ነገር ግን ኢንተርምስ ኦፍ ሉክ ላይክ ዲናይ ልናደርገው አንችልም፣ ይሄኛው የተሻለ ነው። ከዛ በተጨማሪ እዚህ ጋር ስቲሪንግ ዊሉን ስናይ መልቲ ፈንክሽን ስቲሪንግ ዊል የተገጠመለት። ፕላስ እዚህ ጋር ብዙም አይታይም፣ ካይንድ ኦፍ ዲምድ ናቸው። እዚህ ጋር በተኖቹ ቀረብ ስትሉ ነው የሚታያቸው። እዚህ ጋር በደንብ አይታዩም፣ ግን እዚህ ጋር የተለያዩ በተኖች አሉ። እነዚህን በተኖች ተጠቅመን እዚህኛዋ የተገጠመችዋ 8.8 ኢንች ዲጂታል ድራይቨርስ ዲስፕሌይ ናት ይችኛዋ። ስለዚህ እዚህ ላይ የተለያዩ ፈንክሽኖችን መጠቀም እንችላለን። እዚህ ጋር እንደምታዩት 8.8 ኢንች ዲጂታል ድራይቨርስ ዲስፕሌይ ነው። የተለያዩ ነገሮችን ማየት እንችላለን። በተኑን ተጠቅመን ደግሞ የምንፈልጋቸውን ኢንፎርሜሽኖች እዚች ጋር ማየት እንችላለን ማለት ነው። ነገር ግን ሄድስ አፕ ዲስፕሌይ የለውም ይሄ መኪና፣ HUD የለውም። ስለዚህ ካይንድ ኦፍ እቺኛዋ ትንሽ ስለሆነች አትሊስት ሄድስ አፕ ዲስፕሌይ ቢኖረው የተሻለ ነው። ግን ስቲል ደግሞ ስቲሪንግ ዊሉ ያንን ስክሪን ወይም ዲጂታል ድራይቨር ስክሪኗን ስለማትሸፍናት ሞር አክሰስ ለማድረግም ያን ያህል አይከብድም ማለት ነው። ግን ኢንተርምስ ኦፍ ኢንቴሪየር ኳሊቲ ግን ከቢዋይዲ ዩአናፕ አንጻር እኛ ሀገር አሁን ለምሳሌ የዚህ መኪና ዋጋ ተብሎ የተለጠፈው ወይም የተነገረው 5.9 ሚሊዮን አካባቢ ነውና፣ ስለዚህ በዛ ፕራይስ ሬንጅ አካባቢ ምን አይነት መኪኖችን እናገኛለን ካለን በእንደዚህ አይነት ሳይዝ ከዚህ መኪና ይቀራረባል የምንለው የቢዋይዲ ዩአናፕ ነውና ከዩአናፕ አንጻር ኢንቴሪየር ኳሊቲ ሎወር ነው። ስፔሻሊ አሁን እዚህ ጋር እያሳያችሁ ይሄኛው እያያችሁ ያሉት ሃይስት ግሬዱ ነው። ነገር ግን ይሄ ሎስት ግሬዱ እኛ ሀገር የሚገባው ይሄኛው ሎስት ግሬዱ ስለሆነ ካይንድ ኦፍ ብዙ ይሄ ኩሽን የለውም ወይም ደግሞ ካይንድ ኦፍ ለግዠሪ አይነት ነገር ፊል የለውም ከዩአናፕ አንጻር ይሄኛው መኪና። ስለዚህ የዚህ ዳውንግሬድ አላቅም ዩአናፕ ከዚህኛው አንጻር ያነሰ ነው ቫልዩ 5.9 ሚሊዮን በታች ነው ዩአናፕ ልናገኝ የምንችለው ገበያ። ስለዚህ በኋላ እንመጣበታለን። ስለዚህ እንዳልኳችሁ ኢንቴሪየር ዋይዝ ይሄ ነው። ኢንተርምስ ኦፍ ፕራክቲካሊቲ ከሴንተር ኮንሶሉ በታች እዚህ ጋር 50 ዋት ዋየርለስ ቻርጂንግ ፓድ እናገኛለን። ሁለት 50 ዋት ዋየርለስ ቻርጂንግ ፓድ፣ አንደኛው ኩልድ ነው። ያው ዋየርለስ ቻርጂንግ ላይ ስልካችን ስለሚግል እዚህ ጋር ኩልድ ነው ማለት ነው። ከዛ ትንሽ ወረድ ስንል ደግሞ እዚህ ጋር ሁለት ካፕ ሆልደሮች እናገኛለን። ከዛ በኋላ ሴንትራል አርምሬስት አለ። ከሴንትራል አርምሬስት ስንከፍተው ደግሞ እዚህ ጋር በጣም ዲፕ የሆነ ስቶሬጅ ስፔስ አለ። ፍሪጅ አይደለም፣ ኖርማል ስቶሬጅ ስፔስ ያለው እንዳልኳችሁ ካይንድ ኦፍ ቤዚክ ነገር ስለሆነ ማለት ነው መኪናው። ከዛ በተጨማሪ ከሴንተር ኮንሶሉ በታች ደግሞ እዚህ ጋር ከሴንተር ኮንሶሉ በታች እዚህ ጋር ተጨማሪ ስቶሬጅ ስፔስ አለ። ከዛ እዚህ ጋር USB A እና USB C ፖርት እናገኛለን ማለት ነው። ከዛ ዲሰንት የሆነ ግሎቭ ቦክስ አለው። I think it's better in terms of practicality። ያን ያህል ያስከፋል የምንለው ፕራክቲካሊቲ አይደለም መኪና ያለው። ከዛ በተጨማሪ ይሄኛው እንዳልኳችሁ ኢንተሪየር ኳሊቲ ላይ ይሄ ሃይስት ስትሪም ነው ብያችኋለሁ። ስለዚህ የኛ ሀገሩ እንደዚህ አይደለም። ስፔሻሊ እንደምታዩት እዚህ ጋር እንዳሳየዋችሁ
ወርሜ እዚህ ጋር እንደምታዩት ብላክ ነው፣ አብዛኛው ብላክ ነው፣ ቱ ቶን አይደለም። ስለዚህ ዋን ቶን ነው። ከዛ እዚህ ጋር ያለው ሲት ለኢንቴሪየር የተጠቀሙት ማቴሪያልም ሃይስት ግሬድ አይደለም። ስለዚህ አሁን ይሄኛው ሃይስት ትሪም ነው። ስለዚህ በ5.9 ሚሊዮን አይደለም የምናገኘው እኛ ሀገር ይሄኛውን ቨርዥን ወይም ደግሞ ይሄኛውን ሞዴል እናስገባ ብንል ይሄኛውን ትሪም እናስገባ ብንል ሞስ ወደ 7 ሚሊዮንም ሊጠጋብን ይችላል። ምክንያቱም አድ የሚያደርገው ፊ ስላለ ይሄኛውን ቨርዥን ወይም ይሄኛውን ትሪም ለማግኘት። ስለዚህ በዚህኛው ቫልዩ ወይም ደግሞ ይሄኛውን እኛ ሀገር ያለውን ቤዝ ሞዴል በምንገዛበት ቫልዩ አይ ቲንክ እኛ ሀገር ላይክ ሞር ኮምፎርታብል የሆነው ሞር ኮምፊ ፊሊንግ ያለው ለግዠሪነት የሆነ ፊሊንግ ያለውን BYD ዩዋናፕ መግዛት እንችላለን ብዬ አስባለሁ። በት ኢን ተርምስ ኦፍ ኢንቴሪየር ኳሊቲ እዚህ ጋር አሪፍ የሆነ ዲሰንት የሆነ ኢንቴሪየር ኳሊቲ ነው ያለው። ከዛ የኋላው ስንሄድ 3 ሰዎችን ማስቀመጥ እንችላለን። ፕላስ የመሃለኛው ፎልደብል አርምሬስት ነው። ስለዚህ እዚህ ጋር ፎልድ ስናደርገው 2 ካፕ ሆልደሮችን እናገኛለን። ዲሰንት የሆነ ሄድሩም እንዲሁም ደግሞ ሌግሩም አለው። አሜን ላይክ ይሄኛው ሞዴል ቢሆን ያበደ ነበር፣ ግን ሎወር ግሬዱ ስለሆነ ትንሽ ያናዳል። ምክንያቱም እንደዚህ አይነት ኦፊሻል ዲለርሺፖች መምጣታቸው ፕራይሳቸውን ወደ ታች ለማውረድ ነበር፣ የኤሌክትሪክ መኪኖችን ፕራይስ ወደ ታች ለማውረድ ነበር። ግን አይ ዶንት ኖ አሁን ይሄ መኪና ላይክ ዩኬ ላይ ብትሄዱ ወይም ኦስትራሊያ ላይ ሳውዝ አፍሪካ ላይ ብትሄዱ ቺፕስት ነው የሚባለው ይሄኛው ሞዴል። ይሄ ኢቭን ሃየር ትሪም የሚባለው ራሱ በቃ ማለት ቤስት ቫልዩ ፎር ፕራይስ ነው የሚሉት። ይህን መኪና ግን እኛ ሀገር ሲመጣ እንደዛ አይደለም። እና አሉ ነው ሃው የመኪኖችን ዋጋ ካይንድ ኦፍ የሆነ አፎርደብል እንዲሁም ደግሞ ቤስት ቫልዩ ፎር ፕራይስ ማድረግ እንደምንችል አላውቅም። ግን ጀስት ኢን ተርምስ ኦፍ ኢንቴሪየር ኳሊቲ ግን አሪፍ የሆነ ኢንቴሪየር ኳሊቲ ነው ያለው ማለት ነው። ከዛ ወደ ኋላ ስንሄድ ቡት ስፔሱ 480 ሊትር ቡት ስፔስ አለው ወይም ደግሞ ስቶሬጅ ስፔስ አለው። እነዚህን ፎልድ ስናደርገው ደግሞ ኦልሞስት ወደ 1000 ካይንድ ኦፍ 1200 1100 ሊትር ስፔስ ማግኘት እንችላለን። ስለዚህ ከኋላም ኢን ተርምስ ኦፍ ፕራክቲካሊ አሪፍ ነው መኪናው። ከዛ በተጨማሪ ወደፊት ስንሄድ ደግሞ እዚህ ጋር ፍሮንት ላይ 35 ሊትር ትራንክ ይባላል እንደተለያየ እንደ አጠራራችሁ ብቻ 35 ሊትር ስቶሬጅ ስፔስ አለ። ይሄኛው ያን ያህል ብዙም ነገር ልንጭንበት አንችልም። ምናልባት ከኋላ ይሄ ባትሪ ኤሌክትሪክ ስለሆነ ቻርጀሮቻችንን እዚህ ጋር ካስቀመጥን የኋላውን ስፔስ ሞር ክሊር አድርገን የምንፈልገውን ያክል ስፔስ ተጠቅመን እቃዎቻችንን መጫን እንችላለን ማለት ነው። ስለ መኪናው ድራይቭ ትሬን ስነግራችሁ በአጠቃላይ ጄይኮ J5 የሚባለው መኪና በ3 አማራጮች እናገኘዋለን። መጀመሪያው ፉሊ ኤሌክትሪክ ነው፣ ሁለተኛው ፉሊ ፔትሮል ነው፣ ሶስተኛው ደግሞ ሃይብሪድ ነው። እኛ ሀገር የገባው ፉሊ ኤሌክትሪክ ስለሆነ ስለሱ የተወሰነ ስፔክ ልንገራችሁ። ይሄ ፉሊ ኤሌክትሪክ ጄይኮ J5 መኪና 58.9 ኪሎዋት አወር ኤሌክትሪክ ባትሪ የተገጠመለት ሲሆን 207 ሆርስ ፓወር እንዲሁም ደግሞ 288 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ከዛ በተጨማሪ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 7.7 ሰከንድ አካባቢ የሚፈጅበት ሲሆን በፉል ቻርጅ በWLTP ክሌምድ ሬንጅ ደግሞ ወደ 402 ኪሎ ሜትር አካባቢ መጓዝ ይችላል። ያው ኦልዌይስ እንደምላችሁ ጀስት ክሌምድ ሬንጅ ነው። ሪል ወርልድ ላይ ግን 402 ኪሎ ሜትር ድረስ አይሄድም። ምናልባት 350 360 ኪሎ ሜትር ድረስ ብቻ ሊሆን ይችላል የሚሄደው። ከዛ በተጨማሪ ይሄ መኪና 130 ኪሎዋት ዲሲ ቻርጂንግ እንዲሁም ደግሞ 10.8 ኪሎዋት ኤሲ ቻርጂንግ የተገጠመለት ሲሆን ወደ 3.3 ደግሞ ኪሎዋት ቬሂክል ቱ ሎድ ኦፕሽን አለው። ቬሂክል ቱ ሎድ የምንለው ካይንድ ኦፍ አፕሊያንሶቻችን አሁን ለምሳሌ ስቶቭ ሊሆን ይችላል፣ ኦቨኖቻችን ምናምን ነገር ብቻ ከፓወር አውትሌት ጋር ሰክተን የምንጠቀማቸውን ነገሮች እዚህ መኪና ላይ ሰክተን መጠቀም እንችላለን። ቬሂክል ቱ ሎድ የምንለው እሱ ነው። ስለዚህ በአጠቃላይ የመኪናው ሪቪው ይሄን ይመስላል እና ኤክስፔንሲቭ ነው፣ ለፕራይሱ ኤክስፔንሲቭ ነው። ስለዚህ በዛ ፕራይስ ካፕ አሁን እኛ ሀገር በተለቀቀበት 5.9 ሚሊዮን በሚለው ፕራይስ ካፕ ላይ ሌሎች የተለያዩ መኪኖች አሉ ከዚህ የተሻለ ምንድነው ፕራክቲካሊቲም ሊሆን ይችላል ኢንቴሪየር ዋይዝ ኤክስቴሪየር ዋይዝ የሚሰጠን ስፔሻሊ BYD ዩአናፕ ኦልሞስት በ5 ሚሊዮን ሬንጅ ውስጥ ከ5 ሚሊዮን እስከ 6 ሚሊዮን ባለው ሬንጅ ውስጥ የተሻለ መኪና ማግኘት እንችላለን እኛ ሀገር ላይ። ስለዚህ መግዛት እፈልጋለሁ የምትሉ ካላችሁ አሪፍ የሆነ ፕራክቲካሊቲ ነው የሚሰጣችሁ፣ አሪፍ የሆነ ዩዛቢሊቲ ያለው ፐርሰናሊ ከዚህ የተሻለ ደግሞ ዩአናፕ መኪና አለ ማለት ነው። ስለ ዩአናፕ የሰራሁላችሁ ቪዲዮ አለ፣ ሪቪው አለ። እሱን ማየት የምትፈልጉ ካላችሁ ዲስክሪፕሽን ላይ አስቀምጬላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።